الإسلام تسفانا فرحاتن እንዴት አድርገን ማስተናገድ እንዳለብን ውድ ወንድማችን የምንወዳቸው የታላቁ ዓሊም የሼክ ሐጅ መሐመድ ወሊ አላህ ረህመቱላህ ዐለይህ የእሳቸው ልጅ የሆነው ወንድማችን ኡስታዝ ሰይፍ አልኢስላም ነው ዛሬ ከዩኬ ፕሮግራም የሚያቀርብልን በዚህ ወሳኝ የሆነ ርዕሰ ጉዳይ ላይ ተስፋና ፍርሃትን በህይወታችን ላይ ሁሉ ጊዜ በየቀኑ የሚያጋጥመን ስሜት ነው ባህሪ ነው ሁሉ ነገራችንን የሚቆጣጠሩ ናቸው አንድ ጊዜ ደስ ሲለን ሌላ ጊዜ ሲከፋን ስለ አኺራችንም ስናስብ አንዳንድ ጊዜ ስንፈራ አንዳንድ ተስፋ ስናደርግ ብዙ ነገሮች ይለዋወጣሉና ይህን ስሜታችንን እንዴት ነው በእስላም እንደ ሙስሊም እንደ ሙእሚን ማስተናገድ ያለብን በረመዳንስ ይህን ስሜት በምን አይነት መልኩ አስተናግደነው ከረመዳን ውጪስ በምን አይነት መልኩ ልንቀጥልበት እንችላለን የሚሉትን ነገሮች ኢንሻአላህ ባለው ጊዜ ውስጥ በተዘጋጀበት መልኩ ወንድማችን ኡስታዝ ሰይፍ አልኢስላም ያቀርብልናል እነሱ ጋር እንግዲህ ከፍጡር በኋላ ከኢሻ በፊት ነው የተወሰነ ሰዓት አለውና እስከሚችለው ሰዓት ድረስ አብሮን ይቆያል ኡስታዝ ሰይፍ አልኢስላም መድረኩ ያንተ ነው ጀዛከላሁ ኸይር ባረከላሁ ፊክ مرحبا جزاكم الله خيرا كاميرا مكفت ምናምን አይጠበቅብኝም መሰለኝ እንደተመቸ አብሽር መዛባችሁ ምንድን ነው የሚከፍቱም አሉ የማይከፍቱም አሉ እንደ ተብናያችሁ مرحبا ماشي ይሄ ነገር አለ መሰለኝ ባረከላሁ ፊኩም ድምጼ እየተሰማ ከሆነ ምልክት አድርጉልኝ ኢንሻአላህ አዎ በደንብ ይሰማል مرحبا مرحبا بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ ወንድሞች እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ جزاكم الله خيرا እንዲህ አይነት ድል ስለሰጣችሁን ብዙ ምን ተዋወቅ አይመስለኝም ካሁን በፊት አልহামዱሊላህ ትልቅ ፍርሳ ነው ትልቅ እድል ነው እንደዚህ እየተቀራረቡ እየተወያዩ ስራ መስራት ያስፈልጋል جزاكم الله خير በድጋሚ ይህንን እድል ስለሰጣችሁኝ طبعا የተሰጠኝ ርዕስ ጠንከር ያለ ርዕስ ነው በተቻለ አቅም ወሳኝ ናቸው ብዬ ማስባቸው ነጥቦች ብቻ አንስቼ ለማለፍ ነው ሞክረው ለምን ሰፋ ብለው ሊታዩ የሚገባቸው መሰረታዊ የሆኑ ነገሮች ስለሆኑ በህይወታችን ውስጥ ባላንስ መፍጠር ነገሮችን በልኩ መለካት የሚያስችሉ ነገሮች ስለሆኑ ማለት ነው እነዚህ ሁለት መሰረታዊ ነገሮች እና አሁን ደግሞ ያለንበት ወቅት እንደተባለው የረመዳን ወር ከረመዳን ወርም ደግሞ 10 ለዋኺር እንግዲህ ሌሊቱ ዛሬ የሚጀመርበት ሁኔታ ነው ያለው ይሄ ትልቅ እድል ነው ትልቅ ፍርሳ ነው እንዲህ አይነት እድሎች ሁሌ የሚገኙ አይደሉም ሁላችንም በተለይ በምዕራቡ ዓለም ያለን ሰዎች እናውቃለን እንዲህ አይነት ሲዝናል የሆኑ ነገሮችን መጠቀም ብልጠት ነው ኢስላም ደግሞ አላህ Subhanahu Wa Ta'ala በዚህ ዱንያ ያለን ቆይታ ከሌሎች ኡመቶች አንፃር ሲታይ በጣም አናሳ ከመሆኑ ጋር كما قال النبي صلى الله عليه وسلم اعمار امتي ما بين 60 و70 فقليل ما يتجاوزون ذلك የብዙዎቻችን እድሜ በ60ዎቹና በ70ዎቹ ነው ከዚያ የሚያልፉ በቁጥር ናቸው ወይም አናሳ ናቸው ስለዚህ በዚህ አጭር እድሜ ሊሰሩ የሚችሉ ኢባዳዎች ውስኖች ናቸው ስለዚህ አላህ Subhanahu Wa Ta'ala ይሄንን በማሰብ የረመዳንን ወር ትልቅ እድል ነው ለምን በውስጡ አንዲት ሌሊት አለች خير من 1000 شهر ከአንድ ሺህ ወር በላይ የሆነች ስለዚህ 1000 ወር ማለት 83 አመት ከ6 ወር ገደማ ይሄ ትልቅ እድል ነው ትልቅ ሲዝን ነው ማለት ነው ሰዎች ሊጠቀሙበትና ራሳቸውን በዛ ውስጥ ሊያስተካክሉበት ማለት ነው ምንም እንኳን ያው የኔ ርዕስ ይሄም ባይሆን እንዲህ አይነት አጋጣሚ ላይ ይሄንን ነገር ሳያነሱ ማለፍ ተገቢ ካለ መሆኑ አንፃር ነው የተሰጠኝ ርዕስና ብንተዋወስበት መልካም ነው የተባለው እንደተባለው الخوف والرجاء
ኸውፍና ረጃ የሚባል ነገር ነው። ይሄ ኸውፍ ብሎ ማለት ፍራቻ የሚለውን የአማርኛ ጥሬ ቃል ልንጠቀምበት እንችላለን። ኸሽያም የሚባል ብዙ ጊዜ ከኸውፍ ጋር አብሮ የሚነሳ ቃል አለ። አረብኛ እንደምታውቁት ሰፊ ከመሆኑ ጋራ ለእያንዳንዱ ነገር የራሱ ቃላቶች አለው። ሌሎች ቋንቋዎች ደግሞ ካሉ ሊሚቴሽኖች አንጻር አንዳንድ ጊዜ በተመሳሳይ ቃላቶች ግን 2-3 ነገሮች ሊገለጹ ይችላሉ። አረብኛ ደግሞ ሰፊ ስለሆነ ለእያንዳንዱ ነገር የራሱ ቃል አለው ማለት ነው። ኸውፍና ኸሽያ ተመሳሳይ የሆኑ ነገሮች ቢሆኑም አንዳንዶቹ ኸሽያ የሚለው ነገር የለም ከኸውፍ ትንሽ በደረጃ ከፍ ይላል ይላሉ። አልኸሽየቱ አዕላ መቃመን ሚን አልኸውፍ ይላሉ። ኸሽያ የምንለው ነገር ኸውፍ ከምንለው ነገር ትንሽ ከፍ ያለ ነው ይላሉ። ምንድነው ይሄ ኸውፍ ወይንም ኸሽያ የምንለው ነገር ካለን አልኸውፉ ዒባደቱን ሚን አጀል ልዒባዳት ነው። ከዒባዳዎች ሁሉ ታላላቅ ከሚባሉ ዒባዳዎች ነው ይሄ ኸውፍ ፍራቻ የምንለው ነገር። ዒባዳ በአጠቃላይ ምንድን ነው የሚለውን መረዳት ያስፈልጋል ይሄንን ነገር ለማየት። ከማ ذكر شيخ الإسلام ابن تيمية رحمه الله عندما عرف العبادة عبادة يميلو نجر سيقلت تعريف سيدرك شيخ الإسلام ابن تيمية رحمه الله منالو العبادة هي اسم جامع. عبادة يميلو نجر بتكلو يبزو نجروت متريانو جامعنو تكليونه متريانو لمن صلاة عبادانو صوم عبادانو زكاة عبادانو حج عمرة ملكام نجر ذكر تلاوة القرآن መሰል ዘርዝረን የማንጨርሳቸው ነገሮች። ይሄ ዒባዳ የሚለው ነገር ደግሞ የሰው ልጆች እዚህ ምድር መገኛ ምክንያት ነው። አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ዒባዳ ሊያደርጉ እንጂ የሰው ልጆችን አልፈጠርኩበትም ያለው ዓላማ ይህ ነው። ስለዚህ ዒባዳ የሚለው ነገር አንድ ነገር አይደለም፣ ጥቅል የሆነ ነገር ነው አሉ ሸይኹል ኢስላም። ጥቅል የሆነ መጠሪያ ያለው ነገር ነው። ምንና ምንን የሚያካትት ካልን ሊኩል ማ ዩሂቡሁ አላሁ ወየርዳህ አላህ የሚወዳቸው የሚቀበላቸው ለሆኑ ነገሮች ሁሉ ከምን ሚነል አቅዋሊ ከንግግሮች፣ ወልአዕማሊ ከተግባሮች ከስራዎች፣ እነዚህ ስራዎች ደግሞ አልባጢነቱ ወዛሂራ በፊት ለፊት የሚገለጹ እና በውስጥም የሚደረጉት ይሁኑ። ስለዚህ እነዚህ ሁለቱም ምንድናቸው? እዚሁ ጥቅል መግለጫ ውስጥ የሚካተቱ ናቸው። ስለዚህ ዒባዳ በምንል ጊዜ ከላይ የሚታይም በውስጥም የሚደረግ ዒባዳ ነው። ስለዚህ ምን አገናኘው ከምናወራው ነገር ጋር ካልን ይሄ ኸውፍ የምንለው ነገር ልክ እንደ ሌሎቹ ሁሉ ሚን አዕማሊል ቁሉብ ነው፣ በልብ ከሚሰሩ ተግባሮች ነው። ልክ እንደ ኹሹዕን ይመስል፣ ተወኩልን ይመስል፣ ረጃዕን ይመስል እነዚህ ነገሮች በአጠቃላይ የልብ ስራዎች ናቸው። ስለዚህ የኸውፍ የሚባለው ነገር በአጠቃላይ ወደ አንድ ነገር የሚያዳርስ ነው ይላሉ። ምንድነው የሚያዳርሰን ነገር? ሊአን የጅዐለ በይነሁ ወበይነ ማ የኻፉሁ ዊቃየተን ያ አንድ ሰው ከሚፈራው ነገርና በሱ መካከል መከላከያን እንዲይዝ ማድረግ ነው። ስለዚህ ሙጀረድ ኸውፍ ስንል ፍራቻ በምንል ጊዜ ጀስ ለራሱ ብቻ ለመፍራት ተብሎ ብቻ ሳይሆን የሚፈራው ከመፍራት ጀርባ ያለው ነገር ምንድነው? ይሄንን የምንፈራውን ነገር የምንከላከልበት ነገር ማድረግ ነው። አንድ ሰው ቁጭ ብሎ በቃ አላህን ፈራሁ ብሎ በመደጋገሙ የሚገለጽ ነገር ሳይሆን ይሄ ፍራቻው ነገ ከሚፈራው ነገር ሊቆጥበው ወይንም ነገ ከሚፈራው ነገር ሊጠብቀው የሚችለውን ነገር እያደረገ የሚሄደው ነገር ነው ማለት ነው። ኢዘን እንደውም ምን ይላሉ? ፈልሐሚሉ ዐለ ተቅዋ ፊል አስሊ ሁወል ኸውፍ ነው ይላል። አንድ ሰው ወደ ተቅዋ የሚወስደው መሰረቱ ፍራቻ ነው። ያንን መሰረት አድርጎ ነው ምን ወደ ፍራቻ የሚሄደው ይላሉ። አላህ Subhanahu Wa Ta'ala ደግሞ ይሄንን ነገር እንድናደርግ በቁርአኑ ላይ ያዞናል። ምን አለ? ኢነማ ዛሊኩም ሸይጣኑ ዩኸዊፉ አውሊያአሁ ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን። ምን አለ? ኢነማ ዛሊኩም ሸይጣን ያ ሸይጣን ምን ያደርጋል? ዩኸዊፉ አውሊያአሁ የሱን ጭፍሮች የሱን ባልደረቦች የሚያስፈራራ ነው። ነገር ግን ምን አለ አላህ Subhanahu Wa Ta'ala ፈላ ተኻፉሁም እነሱን አትፍሯቸው፣ ወኻፉኒ እኔን ፍሩኝ ምን የሆናችሁ እንደሆነ ኢን ኩንቱም ሙእሚኒን አማኞች የሆናችሁ እንደሆነ። ስለዚህ አንድ አማኝ የሆነ ሰው የሚጠበቅበት ምንድነው ማለት ነው? ከምንም ነገር በላይ ሊፈራው የሚገባው አላህ Subhanahu Wa Ta'ala። ኢዘን አንዳንድ ጊዜ ስለ ፍርሃት በምናወራ ጊዜ መቼም ኮመን ሴንስ የሆነ ነገር አለ። ተፈጥሯዊ የሆኑ ፍራቻዎች አሉ።
ስለነዛ አይደለም የምናወራው። አንድ ሰው እንስሳ አንበሳም ቢያይ ነብር ቢያይ እንደዚህ የሆነ ነገር ድንገት ቢያስደነግጠው ስለዚህ አይደለም የምናወራው። እነዚህ ኮመን ሴንስ የሆኑ ናቹራል የሆኑ ነገሮች ናቸው። እንደምታውቁት እስልምና ደግሞ በባህሪው ተፈጥሯዊ ከሆነ ነገር ጋር የሚጋጭ ነገር አይደለም። አንድ ሰው በእንደዚህ አይነት ነገር መፍራቱ ወይም መደንገጡን እንዴት ተብሎ አላህ የሚተሳሰበው ነገር አይደለም። ለምን? ተፈጥሯዊ ከመሆኑ ጋር። ስለዚህ እያወራን ያለነው ኸውፍ ወይንም ኸሽያ የምንለው ነገር ግን ከዚህ ውጭ የሆነውን ነው። አላህ ስብሐነሁ ወተዓላ በሌላም የቁርአን አንቀጽ ሲገልጽልን ምን አለ? ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ ዐኒል ሀዋ፣ ያማ ጌታው ዘንድ መቆምን የፈራ ሰው ወነሃ ነፍሰ ዐኒል ሀዋ፣ ነፍስያውን ደግሞ ከልብ ወለድ ከስሜት ከዝንባሌ ከነዚህ ነገሮች የጠበቀ የዚህ ሰው መጨረሻ ፈኢነል ጀነተ ሂየል መእዋ፣ የእሱ መኖሪያው መመለሻው ጀነት ይሆናል። ኢዘን እነዚህ ነገሮች እነዚህ አናቅጾች የሚያሳዩት ነገር ምንድን ነው? ይህ ፍርሃት የምንለው ነገር አላህን መፍራት የምንለው ነገር አላህ ስብሐነሁ ወተዓላ ራሱ በቁርአኑ የደነገገልን ነገር መሆኑን ነው። ይህን ነገር ደግሞ ዒባዳ ነው ብለን ካልን በኢስላም ሁል ጊዜ አንድ ነገር ዒባዳ ነው በምንል ጊዜ ማስረጃ ማምጣት አለብን። ያንን ነገር ጀስቲፋይ የሚያደርግልን ነገር ማቅረብ ይጠበቅብናል። ስለዚህ የመጀመሪያው ኸውፍ የምንለው ነገር ኸሽያ የምንለው ነገር ዒባዳ ነው በምንል ጊዜ ምንን መሰረት አድርገን ነው? አላህ ስብሐነሁ ወተዓላ ያለውን ቃል መሰረት አድርገን ነው። ምን አለ? ወኻፉኒ፣ ይሄ ትእዛዝ ነው። ግን አላህ ስብሐነሁ ወተዓላ አዞናል። ይህ ትእዛዝ ደግሞ ዒባዳነትን አመላካች ነው። በሌላም አንቀጽ ምን ብሏል? ወድዑሁ ኸውፈን ወጠመዐን፣ እሱን ለምኑት ጠይቁት። ዛሬ እንደምንወያየው በምን በፍራቻና ተስፋ በማድረግ መሀል ሆናችሁ ሁለቱም ነገር ባላንስ ማድረግ ማለት ነው። እና ይሄ አንዱ ነው። ሁለተኛው አላህ ስብሐነሁ ወተዓላ ለኢማን መሰረት ራሱ አድርጎታል። ለምን? ምን አለ መጀመሪያ ያነሳን ቁርአን አያት ላይ ኢንኩንቱም ሙእሚኒን፣ አያችሁ፣ ፍራቻችሁ የሚፈራ ሰው ምንድን ነው ማለት ነው? ሙእሚን ነው ማለት ነው። አንድ ሰው ሙእሚን ሆኖ ሲያበቃ በአላህ ስብሐነሁ ወተዓላ የሚያምን ሆኖ ሲያበቃ ፍራቻ ላይኖረው አይችልም። ስለዚህ መፍራት ከእምነት ጋር የተያያዘ ነው ማለት ነው። ይሄም ሌላኛው ነጥብ ነው ማለት ነው። እንዲሁ ደግሞ አላህ ስብሐነሁ ወተዓላ ምን ይላል? እነዚህን ነገሮች እንደምታውቁት ረሱልን ሰለላሁ ዐለይሂ ወሰለም አርአያ አድርጎልናል ለኛ። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በመልእክተኛው ላይ ለእናንተ መልካም አርአያ አላችሁ ልንከተላቸው። ዛሬ እንደምንሰማው ሰዎች ረሱልን ሰለላሁ ዐለይሂ ወሰለም አንዳንዴ ካለመረዳት፣ አንዳንዴ ደግሞ እስልምናን ያስተናነስን ያዋረድን ስለሚመስላቸው የተለያዩ ስህተቶች ላይ ቢወድቁም ቅሉ ግን አላህ ስብሐነሁ ወተዓላ እሱ ከመፍጠሩ ጋር ረሱልን ሰለላሁ ዐለይሂ ወሰለም ወኢነከ ለዐላ ኹሉቂን ዐዚም፣ አንተ በታላቅ ባህሪ ላይ ነህ ብሎ ያወሳቸው ታላቅ የሆኑ ነቢይ ናቸው። እንግዲህ እነዚህን ነቢይ ነው አላህ ስብሐነሁ ወተዓላ አርአያ አድርጉ። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። ለማን ነው ግን? ሊመን ካነ የርጁ ላህ ወልየውመል አኺር፣ ያ የመጨረሻውን ቀን ተስፋ ለሚያደርግ ለሚፈልግና በአላህ ጋር መገናኘትን የሚፈልግ ወዘከረ ላህ ከሲራ፣ አላህም በብዙ የሚያወሳ ለሆኑ ሁሉ መልእክተኛው አርአያችን ናቸው። ምንድነው ይሄ ቶፒክ ታዲያ ከኛ ጋር ያለው ነገር ካለን አላህ ስብሐነሁ ወተዓላ በእሳቸው በሚያደርጉት ነገር ለእኛ አርአያ እንዲሆኑ ካደረጋቸው እሳቸው ደግሞ ስለ ተቅዋ፣ ስለ ኸውፍ፣ ስለ ኸሽያ ሲናገሩ ከማ ረዋሁ አልቡኻሪ ወሙስሊም ምን አሉ? አማ ወላሂ ኢኒ ለአትቃኩም ሊላሂ ወአኽሻኩም ለሁ፣ እኔ ነኝ በአላህ ይሁንብኝ አሉ ምለውን የነገሩን። ምን? ኢኒ ለአትቃኩም፣ እኔ ከእናንተ የበለጠ አላህን ፈሪ ነኝ። ወአኽሻኩም ለሁ፣ ከእናንተም የበለጠ ወደሱ ፈሪ የሆንኩኝና አላህን ስብሐነሁ ወተዓላ የምፈራ ነኝ ብለዋል። ስለዚህ እኛ ደግሞ በሳቸው ላይ አርአያ ካለን እንደ ሙስሊም ያንን ምን ማድረግ ያስፈልገናል ማለት ነው? መከተል ይጠበቅብናል። ስለዚህ ዒባዳ ነው ኸውፍ የሚባል ነገር ዒባዳ ነው በምንል ጊዜ ይሄንን ምን የሚያደርግ ነው ማለት ነው? የሚያካትት ነው ማለት ነው። ጠይብ ኸውፍ ይሄ ከሆነ ደረጃው እንዴት ነው ይህንን ኸውፍ ማግኘት የምንችለው? ብዙ ጊዜ አንዳንድ ነገሮች ይገቡንና ግን መንገዱን አናውቀውም።
ምን ብናደርግ ነው ይሄንን የአላህ Subhanahu Wa Ta'ala ፍርሃት በልቦናችን ማሳደር የምንችለው የሚለውን የተወሰኑ ነጥቦች ኢንሻአላህ ቶሎ ቶሎ ለማንሳት እሞክራለሁ። ወንድማችን መግቢያው ላይ እንዳነሳልን መስጊድ ውስጥ ስላለሁኝ የኢሻ አዛን ሲል ማቋረጥ ስለምገደድ ለዛ ነው ቶሎ ቶሎ የማወራው። ባረከላሁ ፊኩም። ኢዘን አንድ ሰው የአላህን ፍራቻ እንዲኖረው የሚረዱ የሚያግዙ ነገሮችን በመናነሳ ጊዜ የመጀመሪያው ነገር ምንድነው? አልዕልም ነው፣ ማወቅ ነው። ምክንያቱም ሰዎች አንድን ነገር ባወቁ በተረዱ በገባቸው ልክ ነው ለዛ ነገር የሚሰጡትን ቦታ የሚያደርጉትም እንቅስቃሴ። ስለዚህ የመጀመሪያው ነገር ሰዎች አላህን መፍራት እንዲኖረን የፈለግን እንደሆነ ማወቅ መጀመር አለብን። ምክንያቱም እውቀት ነው ወደዛ ነገር የሚመራን የሚወስደን። ኢዘን አላህ Subhanahu Wa Ta'ala እንዲህ አይነት ታላቅ ጌታ መሆኑን ባህሪያቱን ስሞቹን እነዚህ ነገሮች እያወቅን በመጣን ቁጥር ምን እየሆነን እንመጣለን? የበለጠ አላህን Subhanahu Wa Ta'ala እየፈራን እንመጣለን። እንዴ ምን አይነት ጌታ ነው የምገዛው የሚለው ነገር የበለጠ እየተገለጸልን ይመጣል። የአላህን ታላቅነት እንኳን ከሚገለጽባቸው ነገሮች አንዱ ፍጡሮቹ ናቸው። ፍጡሮቹ እንዲህ ከባድ የሆኑ እንደሆነ አላህ ደግሞ ምን ያህል ታላቅ የሆነ ጌታ ነው የሚለውን ማየት እንችላለን። ለምሳሌ كما ذكر النبي صلى الله عليه وسلم في الحديث أذن لي أن أحدث عن ملك من ملائكة الله من حملة العرش. الله سبحانه وتعالى سلاند ملائكة عندنا تفقد اللين يعني ይህ መላእክት ደግሞ የአላህ መላእክት ነው። ምንድነው? من حملة العرش ነው። የአላህን አርሽ ከሚሸከሙ መላእክቶች መካከል ነው። ስለዚህ መላእክት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? انما بين شحمة اذنيه الى عاتقه مسيرة 700 سنة። ልብ በሉ ወንድሞች እህቶች፣ ይሄ መላእክት ከጆሮው ጫፍ እስከ ትከሻው ድረስ 700 ዓመት ያስኬዳል። ምን አይነት ፍጡር ነው? አላህ Subhanahu Wa Ta'ala እንዲህ አይነት ፍጡሮች ያለው ጌታ ነው። ኢዘን አላህን መፍራት የሚፈልግ ሰው እነዚህን ነገሮች መረዳት መቻል አለብን። የአላህን ታላቅነት ለማወቅ ፍጡራኖቹን መሬትን ሰማይን መመልከት ያስፈልጋል። እና የመጀመሪያው ነገር ምንድነው? አላህን ወደ መፍራት የሚወስደው መንገድ ማወቅ ነው። ለነገሮች ሁሉ ቁልፍ እንደሆነው ኢስላም እንደምታውቁት ሲመጣ ይቅራ እኛ ኡመት ይቅራ በመባል እንታወቃለን እኮ አይደለም? የማንበብ ማህበረሰቦች አላህ Subhanahu Wa Ta'ala አንብቡ ብሎ ነው የጀመረው ኪታቡን ማለት ነው። ኢዘን እንደሚሉት على قدر علم المرء يعظم خوفه። አንድ ሰው በእውቀቱ ልክ ነው ፍራቻው ይላል። አንድ ሰው ባወቀው ልክ ነው አላህ የሚፈራው። فما علم الا من الله خائف። ትክክለኛ የሆነ እውቀት ባለቤት የሆነ ሰው እውቀት ኖሮት አላህን የማይፈራ ሊሆን አይችልም። ሁለቱ ነገሮች አብረው የሚሄዱ ነገሮች አይደሉም። ኢዘን ምንድነው የመጀመሪያው ነገር? እውቀት ማግኘት። ምን አይነት ጌታ ነው የምንገዛው? አላህ ማን ነው የሚለውን ነገር ባወቅን ቁጥር ፍራቻችን ይጨምራል። ሁለተኛው الخوف من مقام بين يدي الله جل وعلا። በፍላጎታችን ወደድን ጠላን ደሳለን ቅራለን የማይቀር አንድ ጉዳይ አለ። ምንድነው ጉዳይ? ሁላችንም ነገ አላህ Subhanahu Wa Ta'ala ፊት እንቀርባለን፣ እንቆማለን። አንድ ሰው ይሄንን ነጥብ በገባው በተረዳ ቁጥር ምን እየሆነ ይመጣል ማለት ነው? ለአላህ አላህን የበለጠ ፍሪ እየሆነ ይመጣል። ለምን? ነገ እሱ ፊት መቆም አለ። ሂሳብ የሚባል ነገር አለ፣ ጀዛእ የሚባል ነገር አለ፣ መተሳሰብ የሚባል ነገር አለ። እና ይሄንን ነገር ባስተነተንን በተረዳን ቁጥር ምን እየሆነን እንመጣለን? አላህ ላይ ያለን ፍራቻ እየጨመረ ይመጣል። ኢዘን አንድ ሰው በዱንያ ባለ ጊዜ አላህ ፍራቻው በጨመረ ቁጥር ምን ይሆናል? ነገ አላህ ዘንድ መቆምን አላህ Subhanahu Wa Ta'ala እያቀለለለት ይመጣል። ዱንያ ላይ ባለን ጊዜ ደግሞ እንደፈለግን ስሜታችን የሚያሰኘንን ነገር ይሄን ጉዳይ በአጠቃላይ ቀለል አድርገን ህይወታችንን የኖርን እንደሆነ ነገ አላህ ፊት መቆም ከባድ ይሆናል። የነገ ሁኔታ ደግሞ ከቂያማ ላይ ያለው ሁኔታ ደግሞ የምታውቁት ነው። ቀላል ነገር አይደለም። ሰዎች በመረዳዳት ልናልፈው የምንችለው ነገር አይደለም። ሰዎች በዱንያ በነበረ የስጋ ዝምድና፣ ጓደኝነት፣ ሌሎች ነገሮች
ተደጋግፎ የሚያልፉት ነገር አይደለም። كما قال النبي صلى الله عليه وسلم من بطأ به عمله لم يسرع به نسبه አሉ። አንድ ሰው ስራው ወደ ኋላ የሚጎትተው እንደሆነ ዝምድናው የዘር ሐረጉ ከሆነ ጎሳ መምጣቱ የሆነ ሀገር ተወላጅ መሆኑ ወደፊት ሊያራምደው አይችልም። ስለዚህ የሚቀጥለው ዓለም ላይ ያለው ነገር ስራ ነውና ሰዎችን የሚያሻግረው ይህንን ነገር በተረዳን ቁጥር አላህ Subhanahu Wa Ta'ala ላይ ያለን ፍራቻም በዚሁ ልክ ምን ይሆናል እየጨመረ ይመጣል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ما منكم من أحد إلا سيكلمه ربه ليس بينه وبينه ترجمان በቂያማ ቀን ከናንተ አንዳችሁ አላህ ፊት ቀርቦ ያለ አስተርጓሚ አላህ ሳያናግረው የሚያልፍ ሰው የለም። ያን ብቻ አይደለም በዚያን ጊዜ فينظر أيمن منه فلا يرى إلا ما قدم ይህ ሰው በዚያን ጊዜ ወደ ቀኙ ይመለከታል አሉ። ወደ ቀኙ ሲመለከት ስራውን ቢሆን እንጂ ሌላ ነገር አያይም። ኢላ ማ ቀደም በዱንያ በነበረ ጊዜ የሰራውን ነገር አላህ Subhanahu Wa Ta'ala እንዳለው وما تقدموا لأنفسكم من خير تجدوه عند الله በህይወት ባላችሁ ጊዜ የምትሰሯቸው መልካም ነገሮች ወደዛ የምታሳልፏቸው ነገሮች አላህ ዘንድ ታገኙታላችሁ። ይዘን ይህ ሰው አላህ ፊት ይቆምና አላህ ያላስተርጓሚ ያናግረዋል። ያን ብቻ አይደለም በዚያን ጊዜ ወደ ቀኙ ሲመለከት ከሰራው ስራ ውጪ ምንንም ነገር አይመለከትም። وينظر أشأم منه فلا يرى إلا ما قدم ወደ ግራውን በሚመለከት ጊዜ ያስቀደመውን ስራ ቢሆን እንጂ ሌላ ነገር አይመለከትም። وينظر بين يديه ወደፊቱን በሚመለከት ጊዜ ሌላ ነገር አይም ከስራው ውጪ فلا يرى إلا النار ነው። وينظر بين يديه ወደፊት ለፊቱ ሲመለከት እሳትን ነው የሚመለከተው። በግራና በቀኙ ስራዎችን በፊት ለፊቱ እሳትን ይመለከታል። وجهه فاتقوا النار ولو بشق تمرة የጀሃነምን እሳት ያንን እሳት ተጠበቁ በቴምር ግማሽ እንኳን ቢሆን። ስለዚህ لا تحقرن من المعروف شيئا እንደሚባለው በጎን ነገር ከማድረግ አታስተናንሱ። ولو أن تلقى أخاك بوجه طليق እንዳሉ ወንድምህን በፈገግታ ፊት ማግኘትን ቢሆን እንኳን ሰደቃ ነው፣ አታስተናንሱት። አንዳንድ ጊዜ የሚኖረን ነገር ጥቂት ይሆንና እችን ሰጥቼ ምን ላገኝ ነው አትበሉ። ትልቁ ነገር ኢኽላስ ኖሮ ንያን አስተካክሎ መስጠት እንጂ ነገ ያቺ ነገር አላህ ዘንድ ከምን ልታወጣን እንደምትችል አይታወቅምና በግማሽ ቴምር እንኳን ቢሆን እሳትን ተጠበቁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን ይሄንን መቃም ይሄንን ነገ አላህ ፊት እቆማለሁ የሚለውን ነገር መረዳት ምን ያግዛል ማለት ነው። ዛሬ በዱንያ ላይ አላህን መፍራት እንዲኖረን እድል ይሰጣል። ሌላው ሙጣላዓቱ አያት الوعيد واحاديثه አላህ ያስተነቀቃቸው ነገሮች አሉ። በቁርአን አንቀጽ በሐዲስ የመጡ ነገሮች አሉ። እነዚህን ነገሮች ማወቅ መጠየቅ ምንድነው አላህ Subhanahu Wa Ta'ala የውመል ቂያማ በዱንያ አላህን ላልፈሩ ሰዎች ምንድነው ያደረገላቸው ነገር ምንድነው የሚጠብቃቸው ነገር መጨረሻቸው ምንድነው የሚሆነው የሚለውን ማየት ያስፈልጋል። እነዚህ ነገሮች ምንን ያግዛሉ? ዛሬ ላይ ኸሽያ እንዲኖረን ኸውፍ እንዲኖረን ስለሚያግዙ ማለት ነው። ይሄ ቀላል ነገር ስላልሆነ ማለት ነው። طبعا ሌላው ደግሞ ዚክርን ከገፍላ ከዝንጉነት መውጣት ያስፈልጋል። ሰዎች በዕለት ተዕለት ህይወታችን አንዳንድ ጊዜ በጣም እንሰምጥና ብዙ ነገሮችን እንዘነጋለን፣ እንረሳለን። ታይሙ ካለፈ በኋላ መጸጸት በማይጠቅም ጊዜ ብንጸጸት ትርጉም የለውም። ጸጸት ትርጉም የሚኖረው ማስተካከል በምንችል ጊዜ ነው። ኢዘን ገፍላ ውስጥ ዝንጉ ውስጥ መሆን የለብንም። ማስታወስ አለብን። በየዕለቱ የሆነች ሰዓት ላይ የሚያባንነን ነገር መኖር አለበት። ይህ መባነን ደግሞ ለመደንገጥ ብቻ ሳይሆን ያን ተከትሎ ስራዎቻችንን ለማስተካከል የሚረዳ የሆነ መባነን ያስፈልገናል። ሌሎች ብዙ ነጥቦች አሉ። ምናልባት ሰዓታችን እየሄደብን ስለሆነ ኢንሻአላህ እንዲመቸኝ እነዚህን ሌሎች ነጥቦች እዘላለሁኝ። ግን ሁሉ ጊዜ እነዚህን ነገሮች መፈተሽ ያስፈልገናል። ባህሪያችንን ማረቅ ያስፈልገናል። ከሂስድ ከኩራት መሰል ነገሮች መጠበቅ አለብን። ምክንያቱም ሰዎች ልቦናቸው ውስጥ እንዲህ አይነት ነገሮች በተጠራቀሙ ቁጥር የሚያስደነግጥ ነገር አያስደነግጣቸውም፣ የሚያስፈራራ ነገር አያስፈራራቸውም። አላህ Subhanahu Wa Ta'ala እንዳለው በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን በልቦቻቸው ላይ ግርዶሽ ሆኖባቸዋል ሲሰሩት የነበሩት ነገር ስራዎቻቸው ማለት ነው።
በጥቂቱ እነዚህ መጥፎ ነገሮች ተደራርቦ ይሸፈኑና ሐቅን ማናይ እንሆናለን አይደለም ትክክለኛነቱን የምናምነውን ነገር እንኳን ከመቀበል ያግደናል ይሄ ነገር ይሄ እንዳይሆን ምን ማድረግ አለብን ልቦናችንን ከእንዲህ አይነት ባህሪያት ማጽዳት ያስፈልገናል ከኩራት ነፃ መሆን መቻል አለብን ሰሃቦቹ ሪድዋኑላሂ ተዓላ ዐለይሂም ረሱሉን ሰለላሁ ዐለይሂ ወሰለም ጠይቀው ነበር የኩራት የሚባለው ነገር ምንድነው ሰዎች ንጹህ ልብስ እንዲኖራቸው ንጹህ ጫማ እንዲኖራቸው ይወዳሉ ይሄ ነው ወይ ኩራት ብለው ግን መልእክተኛው ረሱል ሰለላሁ ዐለይሂ ወሰለም ምን አሏቸው አልኪብሩ በጠሩል ሐቅ ወገምጡ الناس ኩራት የሚባለው የመጀመሪያው ነገር ሰዎች የማስተናነስ ጉዳይ አለ እሱ ፓርት ኦፍ ኢት ነው ግን ትልቁ ኩራት ምንድነው እውነታን እንቢ ማለት ነው የሆነ ሰው እውነት ይነገረዋል ሐቅ ይነገረዋል አላህ እንደዚህ ብለዋል ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ስሜቱ ካልተመቸው ኢንተረስቱን የሚጠብቅለት ነገር ካልሆነ አይ ይላል ይሄ ነው ኩራት ብሎ ማለት ይሄ ነው ሐቅን መመለስ ብሎ ማለት ቀጥሎ ደግሞ የኩራት ሌላው መገለጫው ምንድነው ወገምጡ الناس ሰዎችን ማስተናነስ እኔ ከሰዎች የተሻልኩኝ ነኝ ብሎ ማሰብ ኢዘን እንደዚህ አይነት እንዳልኩት ሂስድ ዛሬ ላይ በጣም ብዙ ቦታ ተስፋፍቶ ያለ ነገር ሰዎች አላህ በሚሰጠው ነገር መመቀኛኘት እነዚህ ሁሉ ነገሮች ልቦናችንን የሚያበላሹና የሚያቆሽሹ ናቸው ልቦች ሲቆሽሹ ደግሞ አደጋቸው ምንድነው የሚያስፈራሩ ነገሮች የማያስፈራራን ሰዎች እንሆናለን ሰዎችን ከፋ ቢልመውት ዋዕዘን እንደተባለው መቃብር ቦታ ሄደን እኮ ሰዎች ከመደንገጥ ከመናምን ይልቅ ዛሬ ምን ሆነናል ምንም ደንድነናል እኮ እዛው መሃል ስልካችን ነው እዛው መሃል ስራ ጉዳይ ነው እዛው መሃል ሌሎች ነገሮች ናቸው እንጂ አስደነግጠንም እኮ ረሱል ሰለላሁ ዐለይሂ ወሰለም لمثل هذا فاعدوا ለእንዲህ አይነቱ ቀን ተዘጋጁ ብለው ያስጠነቀቁበት መድረክ ላይ እንኳን ሆነን ማነው ዑለማዎቹ ከፋ ቢልመውት ዋዕዘን ሰዎችን ከሚመክር ከሚገስጽ ነገር ሞት በቂ ነው ይላል በቃ ሞትን የሚያስታውስ ሰው ገሳጭ እንኳን አያስፈልግም ያም ሆኖ መቃብር ቦታ እንኳን ሄደን መገሰጽ አልቻልንም ለምን ልቦናችን ላይ በተለያየ ጊዜ የሚያድሩ መልካም ያልሆኑ ስነ ምግባሮች ልቦናችንን እያጨለሙና እያቆሸሹ ከእንዲህ አይነት እንትኖች እንኳን እንትን እንዳንል ያው ችግሮች ይሆኑብናል ማለት ነው ኢዘን ስለ ኸውፍ ስናነሳ ስለ ኸሽያ ስናነሳ አላህን ስለመፍራት ስናነሳ ይሄንን ሊያስገኙልን የሚችሉ ነገሮች ላይ ጠንክረን መስራት አለብን ምን ባደርግ ነው ወደዛ ነገር የሚያቀራርበኝ ብሎ ማሰብ ያስፈልጋል ሁለተኛው በዚህ ርዕስ ውስጥ ያለው ክፍል ምንድነው ረጃ ምንድነው ረጃ ብሎ ማለት ታሪፍ ሲያደርጉት ሲገልጹት ምንድነው ይላሉ الرجاء نقيض البأس ነው ይላሉ نقيض اليأس ነው ይላሉ ተስፋ ማድረግ የተስፋ መቁረጥ ተቃራኒ የሆነ ነገር ነው አንድ ሰው ተስፋ ያደርጋል ተስፋ ይቆርጣል ረጃ የምንለው ነገር ተስፋ ማድረግ ነው ይላሉ አላህ Subhanahu Wa Ta'ala ቀድም ባነሳነው ቁርአን አንቀጽ እንደሚገልጸው ወድዑሁ خوفا وطمعا አላህን ለምኑት የፈራችሁና የምትፈልጉ ያንን ተስፋ የምታደርጉ ሆናችሁ ስለዚህ ይህ ረጃ የምንለው ነገር ተስፋ ማድረግ የሚባለው ነገር ልክ እንደ ኸውፍ ሁሉ من اعمال القلوب ነው በልቦቻችን ከምንሰራቸው የዒባዳ አይነቶች ነው አንድ ሰው ሁሉ ጊዜ ተስፋ እንዲኖረው ይፈልጋል በእስላም ኢዘን የተስፋ የምንለው ነገር ራሱ ምንድነው ዒባዳ ነው ግን ብዙ ጊዜ ከተስፋ ጋር ተያይዞ ደግሞ የሚመጣ ሌላ አንድ ነጥብ አለ ምንድነው የነጥብ ተመኒ የሚባል ነገር አለ ምኞት በጎ ተስፋና በጎ ያልሆነ ወይንም ያልተገባ ምኞት አለ ምኞት ጥቅም የሚኖረው መቼ ነው አንድ ነገር አይተን ተመኝተን ሱብሃንአላህ ይሄ ነገር ቢኖረኝ ይሄ መልካም ነገር ብለን ወደዛ ነገር የሚወስደን ከሆነ ነው ግን ሙጀረድ ሁሉ ጊዜ የሆነ መልካም ነገር ባየን ቁጥር ይሄ ነገር ቢኖረኝ ይሄ ምንም የትም አያደርስም ኢዘን ምኞትንና ተስፋን ምን ማድረግ አለብን ዲስቲንጉሽ ማድረግ አለብን ሁለቱ የተለያዩ ነገሮች ናቸው ረጃ ተስፈኝነት በእስላም የሚፈለግ የሚወደድ ከመሆኑ ጋራ ምኞት ደግሞ ተመኒ የምንለው ነገር ደግሞ መዝሙም የሆነ በእስላም መልካም ያልሆነ የስንፈት ብዙ ጊዜ ስራ ላለመስራት ላለመንቀሳቀስ የምንጠቀምበት የስንፈት ምልክትም ነው ማለት ነው ኢዘን በሁለቱ መካከል ደግሞ ተወዳጅ በሆነው ተስፈኝነትና የሚጠላ የማይፈለግ በሆነው ምኞት መካከል ያለው ነገር ምንድነው ተስፋ የሚያደርግ ሰው
ተስፋው ወደ ስራ የሚያነሳሳው ነው ይላል። እኔ የሆነ ነገር ከፈለኩኝ ተስፋ ካደረኩኝ ምን አደርጋለሁ? ወደዛ የሚወስዱኝን ነገሮችን ሰበቦቹን አደርሳለሁ። ሰበብ እያደረስኩኝ ከዛው ጋራ ምን አደርጋለሁ? ስራዬን እየሰራሁ ተስፋ አደርጋለሁ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ በሐዲስ አልከይሱ መን ዳነ ነፍሰሁ ወዐመለ ሊማ በዐደል መውት ወልዓጂዙ ዓጂዝ የሆነ ደግሞ መን አትበዐ ነፍሰሁ ሀዋሃ ወተመና ዐለላሂ አልአማኒ። ምን ማለት ነው? አልከይሱ ብልጥ ብሎ ማለት፣ ብልጥ ስንል አታላይ ማለት አይደለም። ብልጥ ማለት የሆኑ ነገሮች ማጭበርበር ማለት አይደለም። ብልጠት ማለት ምንድነው? ሰዎች የትኛው ስራ መቼ ያስፈልገኛል ነው፣ የትኛው ስራ ላይ ልበርታ፣ ፕራዮሪታይዝ ላድርግ፣ ለነገ ለአኺራ የሚሆነኝን ስንቅ ላዘጋጅ። ተዘወዱ ፈኢነ ኸይረ ዛዲ ተቅዋ። አላህ ሱብሓነሁ ወተዓላ ስንቃችሁን አስተካክሉ፣ ጨምሩ። አላህን ስንቅ፣ የሰው ልጅ ስንቅ ደግሞ አላህን መፍራት ነው፣ ተቅዋ ነው። ኢዘን ብልጥ ሰው ብሎ ማለት እንዳልኩት ከሆነ አካባቢ መምጣት፣ የሆነ ሰፈር ልጅ መሆን፣ የሆነ ከተማ መሆን ምናምን ማታለል መቻል፣ አፈጮሌ መሆን ማለት አይደለም። ብልጠት ብሎ ማለት ምንድነው? ለሚቀጥለው ዓለም የሚሆኑ ነገሮችን መስራት፣ ዛሬ ላይ ራስን ማሸነፍ። አልከይሱ ብልጥ ሰው ማለት ማን ነው አሉ? መን ዳነ ነፍሰሁ አይ መን ሐሰበ ነፍሰሁ አሉ። ከማ ቃል ዑመር ብን አልኸጣብ ረዲየላሁ ዐንሁ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። ብልጥ ከሆናችሁ ዛሬ ራሳችሁን ተሳሰቡ። ዛሬ አስገዳጅ ሂሳብ አድራጊ አካል የለም አይደለ? በምርጫችን ነው። ነገ ግን መተሳሰብ አለ አላህ ቤት። ስለዚህ ዛሬ ራሱን ተሳስቦ ሂሳቡን ሰርቶ የሚያስተካክል ሰው የነገን ሂሳብ ያቀላል። ነገኛ አይደለንም ራሳችን ሂሳብ የምናደርገው፣ ሂሳብ አድራጊው ሌላ አካል ነው። ዛሬ ላይ ግን ራሳችንን ሂሳብ የማድረግ እድሉ አለ። ኢዘን ብልጥ ሰው ብሎ ማለት መን ዳነ ነፍሰው ነፍሱን ሂሳብ ያደረገ ነው። ወዐመለ ሊማ በዐደል መውት ከሞት በኋላ ላለው ነገር የሰራ ሰው ነው። ቅድም እንዳልነው መልካም ነገሮች ለነገ ብለን በምንሰራ ጊዜ አላህ ጋር የሚቀመጡ ናቸው። እንደውም አላህ ሱብሓነሁ ወተዓላ በሱ ቸርነት ጥቂት የሆነች ነገር ንያችን ጥሩ እስከሆነ ኢኽላስ እስካለን ድረስ ያን ነገር በብዙ ሺዎች ቁጥሩን በማናውቀው ልክ ሁሉ አባስቶ አላህ ሱብሓነሁ ወተዓላ የሚመነዳን ነው። ነገር ግን ወልዓጂዙ ዓጂዝ ብሎ ማለት አደሙል ቁድረቲ ማለት ነው። በቃ አንድ ነገር ማድረግ ደካማነት፣ አንድ ነገር አቅመቢስ መሆን ማለት ነው። አቅመቢስነት ከተፈጥሯዊ ከሱ አቅም ውጪ በሆነ ነገር ሳይሆን ይችላል። አላህ ሱብሓነሁ ወተዓላ ጤናውንም ሰጥቶታል፣ ገንዘቡንም፣ እውቀት፣ ሁሉ ነገር ሰጥቶታል። ግን ራሱን አቅመቢስ ያደረገ ሰው ምን አይነት ሰው ነው ይሄ? ወተመና ዐለላሂ አልአማኒ ሁሉ ጊዜ በአላህ ላይ እመኛለሁ እኮ አላህ ሊምረኝ ይችላል፣ አላህ እኮ ገፉር ረሒም ነው ይላል። ልክ ነው፣ አላህ ገፉር ረሒም ነው። በተቃራኒው ደግሞ ሸዲዱል ዒቃብ ብርቱ ቅጣቱም ብርቱ የሆነ ጌታ ነው። ኢዘን ምኞትን ባዶ ተመኞች መሆን የለብንም። ምኞትንና ተስፋን ምን ማድረግ ያስፈልገናል? ለይተን ማየትና መመልከት ያስፈልገናል ማለት ነው። ኢዘን ይሄ ተስፈኝነት የምንለው ነገር ትልቅ የሆነ ነገር ነው። ግን ተስፈኝነት ምን ይፈልጋል? ስራ ይፈልጋል። አንድ ገጣሚ ምን ይላሉ? ተርጁ ነጃተ ለም ተስሉክ መሳሊከሃ። አንድ ሰው ነፃ መውጣትን ትፈልጋለህ፣ ነገር ግን ወለም ተስሉክ መሳሊከሃ፣ መሄድ የሚገባህን መንገድ ተከትለህ አትሄድም፣ ማድረግ የሚገባህን ነገር አታደርግም፣ ግን ነፃ መውጣትን ትፈልጋለህ። ይሄ እኮ እንዲህ አይነቱ እሳቤ አሉ ኢነ ሰፊነቱ ላ ተጅሪ ዐለል የበሲ፣ መርከብ እኮ በየብስ ላይ አይጓዝም አይደለም። መርከብ መኖሩ ብቻ መርከቡን እንዲጓዝ አያደርገውም። ሌላ መደላደል ይፈልጋል። ዘሴም ቲንግ ነው። ተስፋ አለኝ የሚል ሰው ምን ማድረግ ይጠበቅበታል ማለት ነው? ስራ መስራት ይጠበቅበታል። ኢዘን ይሄ አይነቱ ኢስላም የሚወደው ተስፈኝነት ሰዎችን ወደ ስራ የሚያነሳሳውን ተስፈኝነት ነው ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህም ሲናገር በቁርአኑ ላይ ምን አለ? ኢነለዚነ አመኑ ወለዚነ ሃጀሩ ወጃሃዱ ፊ ሰቢልላህ ኡላኢከ የርጁነ ረሕመተላሂ ወላሁ ገፉር ረሒም። ልብ በሉ። ሲጀምር በምን ጀመረ? ኢነለዚነ አመኑ፣ እነዛ ያመኑት። ከዚያስ ወለዚነ ሃጀሩ፣ እነዛ ለአላህ ሲሉ አገራቸውን፣ ንብረታቸውን፣ ቤተሰቦቻቸውን ጥለው የተሰደዱ፣ እነዚህ ሁሉ ስራዎች ናቸው። ወጃሃዱ ፊ ሰቢልላህ፣ ከዚያም አልፎ በአላህ መንገድ ላይ ነፍሶቻቸውን
ሰጥተው የተጋደሉ ጂሃድ ያደረጉ ከዚህ ሁሉ ጋራ ኡላኢከ የርጁን እነዚህ ተስፋ ያደርጋሉ ምን ረሕመተላሂ የአላህን ስብሓነሁ ወተዓላ ችሮታን ተስፋ ያደርጋሉ እነዚህን ሁሉ ነገሮች አድርገው ወላሁ ገፉሩ ረሒም አላህ ደግሞ አዛኝና መሐሪ የሆነ ጌታ ነው ኢዘን ተስፋ የሚደረገው ስራዎችን ሰርተን ስራዎችን አስቀድመን እንጂ ምንም ነገር ሳንሰራ አልጋችን ላይ ገደም ብለን አላህ ስብሓነሁ ወተዓላ ላይ ሲመኛለው አላህ መቼም ገፉሩ ረሒም ነው የሚለው ነገር ቀደም ያለው ተመኒ ነው ተመኒ ምኞት ደግሞ ቀደም እንዳልኩት ወደ ስራ የማያነሳሳና የማይለውጠን ከሆነ ላ ማዕና ለሁ ነው አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጽ ስለ ረጃ ስለ ተስፋ ስለማድረግ ሲናገር ምን አለ من هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب من مالتنا أمن هو قانت يا ليلتون بليلت يميكم سو ساجدا سجدا የሚያደርጉ ሰዎች يحذر الآخرة የመጨረሻውን ዓለም ቀጣዩን ዓለም የሚፈራ የሚጠነቀቅ ለዚያ የሚሰራ ويرجو رحمة ربه የጌታውን ደግሞ رحمة እዝነት ተስፋ የሚያደርግ قل هل يستوي الذين የኔ ማይክ አይደለም አይደል ባርከው ማይክ ነው አለውኝ ወንድሞች ኡስታዝ ሰይፈ ሰላም አለ ያሲኔ ስልክ አሜን ማይክን ሚውት አድርገው አቡኪ ኮሆስት አድርገኝ ሰላም አለይኩም مرحبا بارك الله فيكم اذا من እያልን ነበረ ተስፋ ማድረግን ስለ ተስፋ ማድረግ ስናወራ በእስላም የተወደደው ተስፋ አድራጊነት ምን አይነት ተስፋ አድራጊነት ነው አለን ወደ ስራ እየሰሩ እየተገበሩ ተስፋ የሚደረግ ነው አላህ Subhanahu Wa Ta'ala እነዚያ ለሊቱን ቆመው ሱጁድ ያደረጉ አኺራን የሚጠነቀቁ ለዚያ የሚሰሩ ከዚህ ሁሉ ጋር ደግሞ ወይርጁ ረሕመተ ረቢህ የጌታቸውን ምን ችሮታ ተስፋ የሚያደርጉ ናቸው ብለህም በላቸው ቁል هل يستوي الذين يعلمون والذين لا يعلمون እነዚያ የሚያውቁትና የማያውቁት ይስተካከላሉ እነዚህ ሁለቱ አንድ ናቸው አንድ አይደሉም የሚያውቁ ሰዎች ቅድም እንዳለው የበለጠ ፈሪዎች ናቸው انما يخشى الله من عباده العلماء አላህን የበለጠ ፈሪዎች የሆኑት እነዚያ አዋቂዎቹ ናቸው ይላል አላህ Subhanahu Wa Ta'ala ኢዘን ሰዎች የሆነ ነገር ባወቁ ቁጥር ምን ያደረጉ እየፈሩ ይመጣሉ ያወቀን ጨነቀው እንደሚባለው ኢዘን ያን ነገር ያወቀን በመጣን ቁጥር ይህ ጭንቀታችን ደግሞ ስራ ወደ ስራ የሚወስድ ማለት ነው ኢዘን ከዚህ ሁሉ ጋር እነማ የተዘከሩ ኡሉል አልባብ እነዚያማ የሚገነዘቡት ባለ አእምሮ ባለቤቶች ናቸው ይላል አላህ Subhanahu Wa Ta'ala طيب ወደ መጨረሻው ነጥብ ደግሞ ስንመጣ በእነዚህ ሁለት ነገሮች መካከል ጀምዕ ማድረግ ያስፈልጋል ሁለቱን አጣምረን ይዘን መሄድ አለብን አንድ ሰው ተስፈኝነቱና አላህን ፍራቻውን አጣምሮ ይዞ መሄድ ያስፈልገዋል ከየት አመጣችሁት ይሄንን ካልን አነስ ኢብኑ ማሊክ ረዲየላሁ ዐንሁ በሐዲስ ላይ ሲዘግቡ ምናሉ قال دخل رسول الله صلى الله عليه وسلم على شاب وهو في الموت በአንድ አጋጣሚ ረሱል ሰለላሁ ዐለይሂ ወሰለም አንድ የሞት ጫፍ ላይ የደረሰ ወጣት ዘንድ መጡ ገቡሱ ዘንድ አሉ فقال له كيف تجدك ጠየቁት እንዴት ነህ አሁን ራስን እንዴት አግኝተዋል አለ ያለህበት ሁኔታ ምን ይመስላል አለ قال بلو على يسأل الرسول صلى الله عليه وسلم أرجو الله يا رسول الله وأخاف ذنوبي أرجو الله أنت سفادر قال لهم كزام قارا دقمو وأخاف ذنوبي وانجلو تشينم بتأمنوا مفارو الله سبحانه وتعالى يتساسبين يندونه وانجلي بزونو ليكت أني تشلال بيجي دقمو من هذا قال له افرال له على فقال رسول الله صلى الله عليه وسلم يا الله ملك تنيا منالو لا يجتمعان في قلب عبد በአንድ ባሪያ ልቦና ውስጥ እነዚህ ሁለት ነገሮች አይጣመሩም ጀማዓ ይሁን አብረው ሊመጡ አይችሉም ምን ይሆኑ እንደሆነ አሉ مثل هذا المواطن በእንዲህ አይነት ሁኔታ ላይ አንተ የሞት አፋፍ ላይ ሆነ ያለ በአንድ ባሪያ ልብ ውስጥ እነዚህ ሁለት ነገሮች አይመጡም ምን ቢሆን እንጂ ኢላ አዕጣሁ الله الذي يرجو የመጀመሪያው ነገር ያ ተስፋ የሚያደርገውን ነገር አላህ ቢሰጠው እንጂ አለ አንድ ሁለተኛ
ወአመነሁ ሚማ የኻፍ ያ ከሚፈራው ነገር ደግሞ ቢጠብቀው እንጂ አንድ ባሪያን የሞት ጫፍ ላይ ሆኖ ልቡ በአንድ በኩል በወንጀሌ አላህ ያዘኝ እንደሆነ ሊቀጣኝ ይችላል ብሎ እየፈራ እየተጨነቀ በሌላ ጎኑ ደግሞ ተስፋ እያደረገ አላህ Subhanahu Wa Ta'ala መሐሪ የሆነ ጌታ ነው ወንጀላችን ምንም ያክል ብዙ ቢሆንም አላህ ይቅር ባይ የሆነ ጌታ ነው የሚለው ሐሳብ በውስጡ ያለ ሰው ደግሞ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም በእንዲህ አይነት ሁኔታ ላይ ያለ ባሪያ ይህ ከሆነ ሐሉ አላህ ተስፋ የሚያደርገውንም ነገር ይሰጠዋል ከሚፈራውም ነገር ይጠብቀዋል ይላሉ። طيب የትኛው ደግሞ መብለጥ አለበት የሚለው አንድ ሰው ፍራቻውን መብለጥ ያለበት ተስፋ አድራጊነቱን መብለጥ ያለበት የሚለውን ኢንሻአላህ እነዚህ ነጥቦች በማየት ኢንሻአላህ ኮንክሉድ ለማድረግ እንሞክራለን። وللعلماء في هذه المسألة مذاهب ዑለማዎች በዚህ ጉዳይ ላይ የተለያዩ እይታዎችና አመለካከቶች አሏቸው። አንድ በአንድ እናያቸዋለን ኢንሻአላህ። የመጀመሪያው ምንድነው እነዚህ ነገሮች ሁለቱ ነገሮች ባላንስ ማድረግ አለባቸው ብለው የሚሉ አሉ። በደፈናው በየትኛው ሙናቴ ውስጥ አንድ ሰው ተስፈኝነቱና አላህን ፈሪነቱ ባላንስ አድርገው መሄድ አለባቸው ብለው የሚሉ አሉ። እነዚህ የሚሉበት ምክንያት ደግሞ ምንድነው አንዱ ካንዱ ትንሽ ከተዘነበለ ምን ይሆናል አሉ ضعف في الجانب الاخر አንደኛውን ጎኑን ያደክመውና በዛ መልኩ ይህን ሰው ስህተት ላይ ሊጥለው ይችላል። ሰዎች ተስፈኝነታቸው በጣም ከበዛ ምን ውስጥ ሊከታቸው ይችላል ስራ ሊቀንሱ ይችላሉ። ይሄ ደግሞ ሊጎዳቸው ይችላል። አንዳንድ ሰው ጭንቀቱ ደግሞ ወይንም አላህን የመፍራት እንትኑ በጣም ድንበር ካለፈ ወደ ተስፋ ወደ መቁረጥ ሊወስደው ይችላልና ይሄ ከዚህ በኋላማ አላህ Subhanahu Wa Ta'ala ለኔ አይምርልኝም ወደሚል ሐሳብ ውስጥ ሊገባ ስለሚችል በየትኛውም ሁኔታ ውስጥ ሆኖ አንድ ሰው ምን ይሆናሉ ሁለቱንም ነገር ባላንስ ያደርጋሉ። እንደ ምሳሌ ሲያነሱ الخوف والرجاء هما كجانح الطير ያሉ አንድ በራሪ የሆነ እንስሳ ሁለት ክንፎች እንደሚያስፈልገው ነው አሉ። واذا نقص واحدا منهما وقع منه النقص አንድ በራሪ የሆነ ነገር አንድ ክንፉ ላይ ችግር ካለ አደጋ ላይ ነው ይሄ በራሪ የሆነ ነገር። واذا ذهب جميع صار الطائر في حد الموت ሁለቱማ ከሌለ ያው ጭራሽ ሊነሳ አይችልም አልቆለታል ይሄ በራሪ ነገር። ስለዚህ ልክ ለአንድ በራሪ ሁለት ክንፎችን ባላንስ አድርጎ መሄድ እንደሚያስፈልገው ሁሉ የሰው ልጆችም በተስፈኝነትና በአላህን በመፍራት መካከል በዚህ መልኩ ባላንስ አድርገው መሄድ አለባቸው አሉ። ሌሎቹ ደግሞ ምን አሉ የለም تغليب الخوف حتى يكف عن المحرمات ويحترز من المعاصي አላህን መፍራት ነው ማዘንበል ያለበት ወደዛ ከፍ ማለት አለበት። ለምን ይሄን ያደረገ እንደሆነ ሙሐረማት ከሆኑ አላህ Subhanahu Wa Ta'ala ከከለከላቸው ነገሮች መከልከል ይችላል። ከዛ በኋላ ፍርድ ያደረገበትን ነገር ካደረገ ሌሎቹ ነገሮች እንደ ሙሐረማት አይደሉም። ምክንያቱም ይሄ እርም የተደረጉ ነገሮች ቅጣታቸው የሚታወቅ ነው፣ ከባድ ናቸው፣ ሰዎችን ሀላክ ውስጥ የሚከቱ ናቸው፣ የሚያጠፉ ነገሮች ናቸው። ስለዚህ ምን አሉ ባላንስ ማድረግ ሳይሆን የሚያስፈልገው የአላህን የመፍራታችን በአንድ ጎኑ ማመዘን ያለበት። ይሄን ማድረጋችን ደግሞ ምንን ይሰጠናል አሉ ሰዎች የፍራቻቸው ከፍ ካለ ሙሐረማት ከሆኑ ነገሮች አላህ እርም ካረጉ ነገሮች ራሳቸው መቆጠብ ይቻላቸዋል አሉ። ሌሎኞቹ ደግሞ ምን አሉ የለም ተስፋ ማድረግ ነው ከፍ ማለት ያለበት አሉ። تغليب الرجاء لأنه أنشط للعمل ሰዎች ስራ እንዲሰሩ ነው የተፈለገው። ሰው ደግሞ ስራ እንዲሰራ ሞራሉን ከፍ የሚያደርገው ነገር ምንድነው ተስፋ ማድረግ ነው። አላህ መሐሪ ነው ጀነት አለ እንደዚህ የሚሉት ነገሮች ምን ያደርገዋል አሉ ተስፈኝነቱን በጣም ከፍ ያደርግለትና ወደ ስራ ያነሳሳዋል አሉ። የመጨረሻዎቹ የለም በሁለቱ መካከል የሆነ ነገር ነው መሆን ያለበት። ምን في حال الصحة والعافية يغلب الخوف አንድ ሰው በጤንነቱ ጥሩ ሁኔታ ላይ ባለ ጊዜ ያላህ ፍራቻው ከፍ ሊል ይገባል። በሁሉም አይነት ሁኔታ አይደለም። ምን አሉ ማለት ነው ሰርከምስታንሶች ዲተርሚን ያደርጉታል። አንድ ሰው በሽታ ላይ ሆኖ የሞት አፋፍ ላይ ሆኖ ተነስቶ ሊሰራ የሆነ ነገር ሊያደርግ ካልቻለ ተስፈኝነቱ ከፍ ሊል ይገባዋል አላህ ላይ። ይሄ ምን ይሰጠዋል ያ ሰውዬ
ከዛ በኋላ ተነስቶ እንዲሰራ ተስፋ የሚደረግ ነገር ስላልሆነ እዛ ችግር ውስጥ ስላለ ይሄንን ከፍ ማድረጋችን ይጠቅመዋል። በተቃራኒው ደግሞ ማነው ኸውፍን መስራት በሚችልበት ጊዜ መንቀሳቀስ በሚችልበት ጊዜ ፍራቻው መጨመር አለበት። ይሄ ፍራቻው ወዴት ወደ ስራ ይዞት ስለሚሄድ አልኸውፉ አፍደሉ ሚን ረጃኢ ማዳመ ረጅሉ ሰሒሐን አላህን መፍራት የበለጠ ነው ምንጊዜም ከተስፈኝነት ተስፋ ከማድረግ መቼ ማዳመ ረጅሉ ሰሒሐን ያ አንድ ሰው ጤነኛ እስከሆነ ድረስ ያንን ነገር ማድረግ መተግበር እስከቻለ ድረስ የአላህ ፍራቻ በውስጡ ከፍ ሊል ይገባል። ለምን ቅድም እንዳልነው እነዚህ ነገሮች ለራሳቸው ሳይሆን የሚፈለጉት አላህን በመፍራቱ ሰበብ የሚሰራቸው ኤክስፔክት የሚደረጉ ነገሮች ስላሉ ነው። ቅድም እንዳልኩት ሰዎች ከፍራቻ የተነሳ በራቸውን ዘግተው ቁጭ ብለው ወደ አእምሮ መታወክ ውስጥ ይግቡ ምናምን አይደለም። ኢስላም ያንን ፍራቻ አይደለም። የኢስላም ፍራቻ ምንድነው? ሰዎች በዕለት ተዕለት ህይወታችን አላህ Subhanahu Wa Ta'ala ያዘዘንን ረሱል ሰለላሁ ዐለይሂ ወሰለም ያዘዙንን ነገሮች መተግበር እንድንችል ሙሐረማት የሆኑ ነገሮች ከተከለከሉ ነገሮች ራሳችንን መቆጠብ እንደምንችል። የበኒ አደም ባህሪ አስቸጋሪ ነው። እንደምታዩት ረመዳን ሲሆን ሐላል ከሆነ ነገር እኮ ነው የምንቆጠበው አይደለም። ምግብ ሐላል ነው፣ መጠጥ ሐላል ነው፣ ሚስቶቻችን ሐላሎች ናቸው ለኛ። ግን በረመዳን በቀን ውስጥ እነዚህ ሁሉ ነገሮች እንተዋለን ሐላል ከመሆናቸው ጋር። ከረመዳን ውጪ የሚያስቸግረን ሐላል ነገር ነው ሐራም ነገር ነው። ሐራም ካልሰራን እኮ ብለን ኢደን ሰዎች በጤና ባሉ ጊዜ ሁኔታዎች በተመቻቹላቸው ጊዜ አላህን መፍራታቸው የበለጠ ሊሆን ይገባል። ይሄ ወደ መስራት ስለሚወስዳቸው ከዚህ በተለየ ሁኔታ ውስጥ በሚገቡ ጊዜ ደግሞ የበለጠ የሚሆነው አላህ Subhanahu Wa Ta'ala ላይ ተስፋ ማድረግና አላህ Subhanahu Wa Ta'ala መሐሪ ነው የሚለውን ነገር ተከፍ ባደረግን ቁጥር አላህ Subhanahu Wa Ta'ala ያዝንልናል ይምርልናል ነው። هذا والله أعلم صلى الله على محمد وعلى آله وصحبه وسلم جزاكم الله خيرا። እንግዲህ የመጀመሪያ ግንኙነታችን ነው እንዳልኩት በጣም የተጣበበ ሰዓት ነው። 5 ደቂቃ በኋላ የካሚላል መስጂዳችን ውስጥ በምትፈልጉት ልክ ማስታወስ ችዬ እንደሆነ አላውቅም። ስተት ካለ ከኔና ከሸይጣን ነው። ከዛ ውጭ ከሆነ አላህ Subhanahu Wa Ta'ala ኢንሻአላህ እሱ ለሃም አድርጎን ነው ይሄንን ነገር ያቀረብነው ማለት ነው። በምንሰማው ነገር የምንጠቀም ሰዎች አላህ ያድርገን። አንዳንዴ ወንድሞቼ እህቶቼ የመረጃ መብዛት አይደለም ብዙ ነገር የማወቅ ጉዳይ አይደለም። ምንም እንኳን ኢስላም ሁሌ የሚያበረታታ እውቀትን መፈለግ ላይ ቢሆንም ግን በምናውቃቸው ነገሮች ዛሬ ላይ በህይወታችን ውስጥ ከምናውቃቸው ነገሮች ምን ያህሉን ፕራክቲስ እያደረግን ነው፣ ምን ያህሉን ህይወታችን ውስጥ እየኖርነው ነው የሚለው ሞር ኢምፖርታንት ነው። በገባን በተረዳነው ልክ እየተገበርን ተጨማሪ ደግሞ እውቀት ለማድረግ ያው ጥረት ማድረግ ይኖርብናል። ወንድማችን ጨርሻለሁ። እኔ መልእክት ካለ ኢንሻአላህ መስማት ይችላል። 1-2 ደቂቃ አለኝ። ባረከላሁ ፊክ። ጀዛከላሁ ኸይር ወንድማችን ኡስታዝ ሰይፉል ኢስላም ባረከላሁ ፊክ። በጣም ጥር ምጥን ያለ ለጊዜው በቂ የሆነ ፕሮግራም ነው ያዘጋጀህልን። እንዳልከው ርዕሱ በጣም ሰፊ ነው። ጊዜ ቢሰጠው የበለጠ ብዙ ነገሮችን ልትልበት ትችላለህ። አላ ኩሊ ሐል ግን የሚያስፈልገውን መልእክት ስላስተላለፍክልን አላህ መልካም እንደህን ይክፈልህ። በጣም ወሳኝ ርዕስ ነው እንዳልከው። ፍርሃትም ተስፋም የኛ ወሳኝ ባህሪ ናቸው፣ አስፈላጊ ነገሮች ናቸው። ፍርሃት የሚባል ነገር ባይኖርብን ደስ ይለናል። ነገር ግን የወደፊታችንን ስለማናውቅ ነጋችንን ስለማናውቅ ከሞት በኋላ ያለውን መጨረሻችንን ስለማናውቅ እንፈራለን። በየትኛው መንገድ ላይ ነው ያለሁት የሚል ጥያቄዎች ይነሱብናል። በትክክል አላህ በሚፈልገው መስመር ላይ ነው ያለሁት? ጥፋት እፈጽማለሁ አነሰም በዛ? የአላህ ረህመት እኔንም ያካበበኝውን ወይንስ አይሆን? አላህ በሚፈልገው መልኩ ነው ወይ ሰላቴን እየሰገድኩ ያለሁት? ረመዳኔን እየጾምኩ ያለሁት? ከሰው ጋር ያለኝ ግንኙነት ከረሱል ሰለላሁ ዐለይሂ ወሰለም ጋር ያለኝ አላቃ፣ እሳቸውን መውደድ እሳቸውን መከተል የሚባሉ ብዙ ነገሮች ያሳስቡናል። ነገር ግን በተቃራኒው ደግሞ የአላህ Subhanahu Wa Ta'ala ረህማው አለ፣ ምህረቱ አለ። ምንም አያደርግልኝም ለኔ እናንተን መቅጣት እስካመናችሁ እስካመሰገናችሁ ድረስ እያለ ደግሞ
ተስፋውን ይሰጠናል። ረህመቴን በመቶ ቦታ ከፋፍየው 1% ብቻ ነው እናንተ ጋር ያወረድኩት 99% ለአኺራ አስቀምጫለሁ እያለ ይነግረናል። እነዚህ ነገሮች ደግሞ የበለጠ ተስፋ እንድናደርግ እሱን የበለጠ እንድንወደው ያደርገናልና በዚህ አይነት ሁለት የተለያዩ ስሜቶች ላይ ነው የሚሆነው። አንድ ሙስሊም ሰው አንዱን ብቻውን መያዝም አይቻልም፣ ሁለቱንም መተውም አይቻልም። ጀዛከላሁ ኸይር። ጥሩ አድርገህ ነው ያቀረብክልን። እንዳልከው እናንተ ጋር ዒሻ እየገባ ስለሆነ በጥያቄም በተጨማሪ አስተያየቶች ማንይዝም፣ ግን 1 ደቂቃ ስላለች ኤኒዋን ምናልባት የግድ የሆነ ነገር ማለት አለብኝ የሚል ከሆነ እድል እንሰጣለን። 1 ደቂቃ ኢንሻአላህ። ኡስታዝ ሰይፍ አልኢስላም 8 ሰዓት መሰለኝ እናንተ ጋር ዒሻ ኢቃም ይላል፣ ግን ያው ከዛ በፊት ኦኬ። ኤኒ ተጨማሪ አስተያየት ወይም ጥያቄ? ማሻአላህ ኸይር ኡስታዝና ባረከላሁ ፊክ። በዚሁ እናብቃ መሰለኝ። ኢንሻአላህ በዱዓ ተዘጋንልና ሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ ኢንሻአላህ እናገኛለን። ለሰጠህን ጥሩ ትምህርትና ምክር በድጋሚ አላህ Subhanahu Wa Ta'ala መልካም እንደህን ይሸርህ፣ ለኛም ዱዓ ያድርግልን። ያው 10 ለኸይር ኢዕቲካፍ እንደምትገባ ነግረኛል። እንግዲህ በዱዓ አስተዋውሰን ሁላችንንም አላህ ይቀበለን፣ ሁላችንም ዱዓ ያድርግልንና ሜቢ ማጠቃለያ መልእክትም ካለ በዛው አንድ ላይ አድርገህ በዱዓ ትዘጋዋለህ። ጀዛከላሁ ኸይር። ባረከላሁ ፊኩም ጀዛኩሙላሁ ኸይራ። እንዳነሳችሁት ነው 10 ለኸይር ገብቷል። ትልቅ እድል ነው አላህ Subhanahu Wa Ta'ala ያመቻቸልን። በአቅማችን በፈቀደ መልኩ ሁሉ የኸይር ስራ በሮች ሰፊ ናቸው። ጠባብ ትንሽ ነገር አይደለም። ኸይር ስራ በሩ በጣም ብዙ ነው፣ በጣም ሰፊ ነው። የዕለት ተዕለት ህይወታችንን ባላስተጓጎለ መልኩ ብዙ ዒባዳዎች ማድረግ ይቻላል። ዚክር ማድረግ ይቻላል። መልካም ንግግር ሰደቃ ነው። ሰው ማስታረቅ ሰደቃ ነው። ብዙ የኢስላም ኸይር ነገሮች ማለቂያ የላቸውም። ከዚያ ውስጥ እኛን የምንችለውን አቅማችንን የሚችለውን እየመረጡ መተግበር ነው። ይህንን እድል ደግሞ መጠቀም ነው። እነዚህ ነገሮች ፎር ግራንትድ የሚወሰዱ ነገሮች አይደሉም። ምክንያቱም የሚቀጥሉትን ቀኖች ሁሉ ጾመን እንጨርሳለን አንጨርስም፣ የኛ ጉዳይ በአላህ እጅ ነው። የሚቀጥለው ዓመት ሌላ ረመዳን እንጾማለን አንጾምም አላህ ነው የሚያውቀው። እና ይህንን ትልቁ ማስታወሻ ራሴንም እናንተንም እንዲህ አይነቱን እድል ማሳለፍ አይኖርብንም። ጁህድ ማድረግ አለብን፣ መታገል አለብን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር اللهم إنك عفو كريم تحب العفو فاعف عنا يا كريم اللهم أرنا الحق حقا وارزقنا اتباعه اللهم أرنا الباطل باطلا وارزقنا اجتنابه اللهم اهدنا سبل السلام اللهم وفقنا لما تحبه وترضاه يا رب العالمين صلى الله على محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا الله استغفرك وأتوب إليك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بارك الله فيك إن شاء الله. عندما እህቶች ነገ በለመድነው ሰዓት 4 ሰዓት PM 4 PM ላይ ነው በኢስተርን ስታንዳርድ የምንገናኘው። ዛሬ ለኡስታዝ ሰይፍ አልኢስላም እንዲመቸው አድርገን ነው 3 PM ላይ ያደረግነው። ኢንሻአላህ ነገ 4 PM ላይ ከሌላ ኡስታዝ ጋር የምንገናኘው ነው በሌላ ራሱ ጉዳይ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።